ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ እሁድ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በባህር ዳር ከተማ በ4.5 ቢሊዮን ብር ወጪ የተገነባው ፈለገ ጊዮን ኢኮ ሪዞርት ተመረቀ። በአማራ ክልል ባህር ዳር ከተማ በደቡባዊ የጣና ሐይቅ ዳርቻ በ4.5 ቢሊዮን ብር ወጪ የተገነባው ፈለገ ጊዮን ኢኮ ሪዞርት ዛሬ ሚያዝያ 25 ቀን 2018 ዓ.ም በይፋ ተመርቋል። ፕሮጀክቱ በመንግስት የገበታ ለሀገር ፕሮግራም ማዕቀፍ ላይ የተከናወነ ሲሆን የቢአኢኮ ንግድና ኢንቨስትመንት መስራች በሆኑት አቶ ካሳሁን ምስጋናው የግል ኢንቨስትመንት በ2 ዓመት ከ6 ወር ጊዜ ውስጥ ተገንብቶ መጠናቀቁ ተገልጿል። ይህ አዲስ የቱሪዝም ማዕከል በጣና ሐይቅ ተቃራኒ ዳርቻ ከሚገኘው የጎርጎራ ኢኮ ሪዞርት ጋር ተደጋግፎ እንዲሰራ ታስቦ የተነደፈ ነው። ሪዞርቱ መንግስት በሀገር በቀል የኢኮኖሚ ማሻሻያው ለቱሪዝም ዘርፍ የሰጠው ትኩረትን ተከትሎ በግሉ ዘርፍ የተተገበረ ማሳያ መሆኑን ተጠቁሟል። ከዚህም በተጨማሪ በቀጠናው የቱሪዝም ፍሰትና የኢኮኖሚ እንቅስቃሴ ሊያሳድጉ የሚችሉ ሌሎች ተጓዳኝ ፕሮጀክቶች የተከናወኑ ሲሆን ከነዚህም መካከል ቢአኢኮ ኢንቨስትመንት በኮንስትራክተርነት የተሳተፈባቸው የጎንደር አብያተ መንግስታት የቅርስ ጥገና ስራዎችና የመገጭ ሁለንተናዊ ልማት ግድብ ይገኙበታል። በሌላ በኩል ዛሬ የተመረቀው ሪዞርትን ጨምሮ የጎርጎራ ኢኮ ሪዞርት በበላይነት የሚያስተዳድረው ሮዳ ሆስፒታሊቲ ግሩፕ የተሰኘ አዲስ ሀገር በቀል ተቋም መቋቋሙ በምረቃው ስነ ስርዓት ላይ ይፋ ተደርጓል። ባለሀብቱ አቶ ካሳው ምስጋናው ፕሮጀክቱን በቅዱ መሰረት በተያዘለት ጊዜ ለማጠናቀቅ የፌዴራል የክልሉ እንዲሁም የከተማ አስተዳደሩ ላደረጉት የቅርብ ክትትልና ድጋፍ ምስጋናቸውን አቅርበዋል። የደቡብ አፍሪካ ፖሊስ አሳሳቢ መግለጫ ሰጠ። ማዝዊ ኩቤክ የተባለ የ27 ዓመቱ ደቡብ አፍሪካዊ የሱቅ ባለቤት መጥፋቱ በሀገሪቱ ውስጥ ትልቅ መነጋገሪያ ሆኖ ቆይቷል። ይህ ወጣት የጠፋው ሜይ 6 ቀን የነበረ ሲሆን ከአንድ ወር በኋላ ትላንት ፖሊስ ጣቢያ በመሄድ አመልክቷል። ወጣቱ ለአንድ ወር ያህል ታግቶ መቆየቱን የገለጸ ሲሆን ይህንን በተመለከተ የደቡብ አፍሪካ ፖሊስ የሰጠው መግለጫ ግን አሳሳቢ ሆኗል። የጉተንግ ፖሊስ ከግዛቱ አስተዳዳሪ ጋር በመሆን ዛሬ በሰጡት ጋዜጣዊ መግለጫ ወጣቱ የታገተው በአንድ የደቡብ አፍሪካ ዜጋና በሁለት ኢትዮጵያውያን መሆኑን አስረድተዋል። ላለፈው አንድ ወር በአንድ ህንፃ ውስጥ በሚቆይበት ወቅት በሁለት የማላዊ ዜግነት ባላቸው ሰዎች ሲጠበቅ እንደነበር አስረድተዋል። ፖሊስ በጉዳዩ ላይ ተጨማሪ ምርመራ እያደረገ መሆኑን የገለጸ ቢሆንም በቅርቡ በደቡብ አፍሪካ እየተፈጸመ ካለው መጤጠል አመጽ ጋር በተያያዘ የመግለጫ ስጋትን የፈጠረ ሆኗል። ባለፈው ሳምንት በጆሃንስበርግ 5 ኢትዮጵያውያን የሱቅ ባለቤቶች ማንነታቸው ባልታወቁ ግለሰቦች መገደላቸው ይታወሳል። ከፍተኛ ዳና ኪሳራ ውስጥ የሚገኘው የአዲስ ኢንተርናሽናል ኮንቬንሽን ሴንተር የ7.5 ቢሊዮን ብር ማስፋፊያ ሊያካሂድ ነው። በአንድ ዓመት የሥራ ዘመኑ 150.4 ሚሊዮን ብር የተጣራ ኪሳራ ያስመዘገበው የአዲስ ኢንተርናሽናል ኮንቬንሽን ሴንተር አክሲዮን ማህበር ይህ ሳይበግረው በ7.537 ቢሊዮን ብር የሚያወጣ የሁለተኛ ምዕራፍ የማስፋፊያ ፕሮጀክት ማጽደቁ ተገልጿል። ተቋሙ ባለፈው የካቲት 2005 5.9 ቢሊዮን ብር የፈጀውን የመጀመሪያ ምዕራፍ ያስመረቀ ቢሆንም አሁንም 46 በመቶ የሚሆነው የማከራይ ስፍራው አገልግሎት እየሰጠ አይገኝም። ከዚህ የባሰ አሳሳቢው ጉዳይ ደግሞ ማዕከሉ ለኮንትራክተሮች ያልከፈለው የ4.9 ቢሊዮን ብር ዕዳ ያለበት መሆኑ ነው። ይህንንም ዕዳ ባለማጠናቀቁ ከ5.6 ቢሊዮን ብር በላይ ግምት ካላቸው ንብረቶቹ የባለቤትነት ማረጋገጫ ካርታ ማግኘት አልቻለም። ይህ ሁኔታ ማዕከሉ ለቀጣይ ማስፋፊያ የሚፈልገውን የባንክ ብድር ንብረቶቹን በመያዣነት አቅርቦ እንዳያገኝ ትልቅ እንቅፋት ሊፈጥርበት እንደሚችል የፋይናንስ ትንታኔዎች ያሳያሉ። ይሁንና ማዕከሉ አዲስ አበባን ከአፍሪካ ከተሞች እንደ ናይሮቢና ኬፕ ታውን ጋር ተወዳዳሪ ለማድረግ በማለም ማስፋፊያውን በ36 ወራት ውስጥ ለማጠናቀቅ አቅዷል። ለዚህ ግዙፍ ወጪ 49 በመቶን ከአክሲዮን ባለድርሻዎች፣ ቀሪውን 51 በመቶ ደግሞ ከባንክ ብድር ለማግኘት አስቧል። ማዕከሉ እስካሁን ህልውናውን ጠብቆ የቆየው የ90 በመቶ ድርሻ ባለቤት በሆነው በአዲስ አበባ ከተማ አስተዳደር የፋይናንስ ድጋፍ ሲሆን ይህ ደግሞ ፕሮጀክቱ ራሱን ችሎ
በግሉ ዘርፍ ተወዳዳሪ የመሆን አቅሙን አጠያቂ አድርገዋል። የማዕከሉ አስተዳደር በበኩሉ ያጋጠመውን ኪሳራ በትልልቅ ፕሮጀክቶች ጅምር ላይ የሚታይ የተለመደ ክስተት መሆኑን በመግለጽ በ2028-2029 በጀት ዓመት 100 በመቶ የመጠቀም አቅም ላይ ሲደርስ በከፍተኛ ደረጃ ትርፋማ እንደሚሆን ተስፋ አድርጓል። በትይዩም የኢትዮጵያ የካፒታል ገበያ ባለስልጣን የማህበሩ ነባር 12.2 ሚሊዮን አክሲዮኖች የተመዘገቡበትን ሰነድ ያጸደቀ ቢሆንም ማህበሩ የአዲስ የአክሲዮን ሽያጭን እንደሚያካትት አረጋግጧል። በአጠቃላይ ይህ የማዕከሉ አካሄድ ገና ያልተፈቱ ግዙፍ የፋይናንስና የዕዳ ማነቆች ያሉበት ሌላ ቢሊዮኖች የሚፈስበት ማስፋፊያ ውስጥ መግባቱ የድፍረት ወይስ የእብደት እርምጃ ነው የሚል የሰላ ትችትን አስነስቷል። ከቆሻሻ ቁሳቁሶች ፋሽን በመፍጠር ኢንተርኔትን እያስደነቀ የሚገኘው ኢትዮጵያዊ ታዳጊ በዓለም አቀፍ ደረጃ በማህበራዊ ሚዲያ ላይ ሌላ ያልተለመደና አጓጊ ተሰጥኦ መነጋገሪያ እየሆነ መጥቷል። ካሉ ፖቴክ የተባለ ኢትዮጵያዊ ታዳጊ አርቲስት የተጣሉና ያረጁ ቁሳቁሶችን በመጠቀም ልዩና ማራኪ የፋሽን ዲዛይኖችን በመፍጠር በአጭር ጊዜ ውስጥ ከፍተኛ ተወዳጅነትን አትርፏል። የካሉ ስራ ከተለመደው የፋሽን ዲዛይኖች በእጅጉ የተለየ ነው። ታዳጊው አሮጌና የተጣሉ ልብሶችን፣ የተለያዩ የጨርቅ ቁርጥራጮችና እንደ ቆሻሻ የሚቆጠሩ ቁሳቁሶችን ጭምር በመጠቀም አዲስ ህይወት ይዘራባቸዋል። የዚህ የፈጠራ ጥረት ውጤትም በሚያስደንቅ ውበት የተሞላ የፈጠራ ጥበብ የታከለባቸውና አይን የሚስቡ አዳዲስ የፋሽን ስታይሎች ናቸው። የታዳጊው የፈጠራ ስራ ቪዲዮዎች በተለያዩ የማህበራዊ ሚዲያ መድረኮች ላይ በፍጥነት እየተሰራጩ ይገኛሉ። በአጭር ጊዜ ውስጥም በሺዎች ብቻ ሳይሆን በሚሊዮኖች የሚቆጠሩ ተከታዮች ማፍራት ችሏል። ከሞላ ጎደል እያንዳንዱ የሚያወጣው ቪዲዮ እጅግ ከፍተኛ የእይታ መጠን የሚያገኝ ሲሆን በተጠቃሚዎች ዘንድም በስፋት አድናቆትና ውይይት ይደረግበታል። ካሉ ተከታዮች የእሱን አስደናቂ የፈጠራ አስተሳሰብ ብቻ ሳይሆን ውስን በሆኑ ሁኔታዎችና ግብዓቶች ውስጥ ድንቅ ነገሮችን የመፍጠር ችሎታውን ከፍ አድርገው ይመለከታሉ። በርካቶች የታዳጊው ስራ የአካባቢ ጥበቃ ግንዛቤን በማሳደግ ረገድ ትልቅ ጠቀሜታ እንዳለው ያምናሉ። ምክንያቱም ቆሻሻን ዝም ብሎ ከመጣል ይልቅ ወደ ተጠቃሚና ውብ ምርቶች መቀየር እንደሚቻል ታዳጊው በተግባር እያሳየ ይገኛል። የካናዳው በጎ አድራጎት ድርጅት በኤርትራውያን ህጻናት አሳዛኝ አሟሟት ልባችን ተሰብሯል አለ። ሸልተር ፎር ቪክቲምስ ኦፍ ዶሜስቲክ ቫዮላንስ የተሰኘው በካልጋሪ የሚገኘው እርዳታ ተቋም ባወጣው መግለጫ በኤርትራውያኑ ህጻናት ሞት እጅግ ሐዘን እንደተሰማው ገለጸ። ድርጅቱ ባወጣው መግለጫ የእነዚህ ሁለት ህጻናት አሟሟት አሳዛኝ ከመሆኑም በላይ የማህበረሰባችንን ልብ ሰብሯል። የድርጊት ቤተሰቦችን የጋራ ሰብአዊነታችን ማዕከል የሆኑትን ልጆቻችንን፣ መላው ማህበረሰቡን ሰላምና ደህንነት የሚረብሽ ነው። ለሞቱት ሐዘናችንን ስንገልጽ ከእናትየዋ ጎን ለመቆም ቃል እንገባለን ብሏል። መግለጫው ጨምሮም ይህ ጥፋት በአእምሮ ጤና፣ በቤተሰብ ውስጥ ጥቃት መከላከልና በባህላዊ ምላሽ በመስጠት ላይ አፋጣኝ እንክብካቤን ማጠናከር እንዳለብን የሚያሳይ ነው በማለት አስረድቶ ማህበረሰቡ በተለይ የአእምሮ ጤና ህመምን ለመከላከል በትብብር መቆም እንዳለበት አሳስበዋል። እነዚህ ሁለት ህጻናት ማለትም የ5 ዓመቱ ወንድ ልጅና የ3 ዓመት ሴት ልጅ ባለፈው ሐሙስ በአባታቸው መገደላቸውን በዛሀበሻ ዜና መዘገባችን ይታወሳል። የልጆቹ አባትና እናቱ ኤርትራውያን ሲሆኑ አባትየው እጁን ለፖሊስ ሰጥቶ ድርጊቱን መፈጸሙን መግለጹም አይዘነጋም። የኢትዮጵያ ንግድ ባንክ የቀድሞ ኃላፊ ላይ ድጋሚ የሙስና ክስ ተመሰረተ። የኢትዮጵያ ንግድ ባንክ ከወለድ ነጻ አገልግሎት ወይንም ሲቢኢ ኑር ኃላፊ በነበሩት አቶ ኑሪ ሐሰን ላይ በድጋሚ የሙስና ክስ መመስረቱ ተዘግቧል። ፎርቹን ጋዜጣ እንደዘገበው ሐሙስ ዕለት አቶ ኑሪ በልደታ ፍርድ ቤት የጸረ ሙስና አራተኛ ችሎት ቀርበው ነበር። እኚህ የቀድሞ የባንኩ ኃላፊ ከታሰሩ ከ7 ሳምንት በላይ የሆናቸው ሲሆን ከዚህ ቀደም የቀረበባቸው የሙስና ክስ በፍትህ ሚኒስቴር እንዲቋረጥ መደረጉን መዘገባ ይታወሳል። ነገር ግን ፖሊስ ሳይፈታቸው ከቆየ በኋላ ሐሙስ ዕለት ፍርድ ቤት ሊያቀርባቸው ችሏል። አቶ ኑሪ ሐሰን በሐሙሱ ችሎት ከ3 ጠበቆቻቸው ጋር የተገኙ ሲሆን የዕለቱ ዳኛም የቀረበባቸውን አዲስ ክስ በንባብ አሰምተዋቸዋል። በክሶቹም የመንግስት ኃላፊነትን ካላግባብ መገልገል፣ በሙስና ውስጥ መሰማራት፣ የኢትዮጵያ ብሔራዊ ባንክ አሰራር ያልተከተለ ብድር መፍቀድና ከጸደቀው ዓላማ ውጪ ተጨማሪ ብድር መስጠት የሚሉ ይገኙበታል። እንዲሁም ከገቢያቸው ጋር የማይመጣጠን ሀብት
ሀብት ማፍራት የሚል ክስም ተካቶበታል። በዚህ ክስ እኚህ የቀድሞው የንግድ ባንክ ኃላፊ ለተበዳሪዎች ብድር ለመፍቀድ በሚል የ1.7 ቢሊዮን ብር ጉቦ በጥሬ ገንዘብና በአይነት መቀበላቸውም ተጠቅሷል። አቃቤ ሕግ ላቀረበው ክስ ማስረጃዎችን አያይዞ ማቅረቡን ፎርቹን ዘግቧል። ከነዚህ መካከል በአቶ ኑሪ ስም የተመዘገቡና በአጠቃላይ 408 ካሬ ሜትር ላይ ያረፉ 3 መኖሪያ ቤቶች ከ3 ሚሊዮን ብር በላይ የሚያወጣ ቶዮታ ኮሮላ ክሩስ ሃይብሪድ መኪናና የ2017 ምርት የሆነ ኒሳን እንደሚገኙበት ዘገባው ጠቅሷል። በተጨማሪም የአቶ ኑሪ ባለቤት በሆኑት ወይዘሮ ሀቢባ ወርቅነህ ስም የተመዘገበ ዋጋው 74 ሚሊዮን ብር የሚገመት ባለ 7 ፎቅ ህንፃ ዋጋው ከ103 ሚሊዮን ብር በላይ የሚያወጣ ሌላ ባለ 8 ፎቅ ህንፃ፣ ሌሎች ገንዘቦች ደግሞ በባንክ አካውንታቸው መገኘታቸውን አስታውቋል። ክሱን ያደመጡት አቶ ኑሪና ጠበቆቻቸው መልስ ለመስጠት መዘጋጀት እንደሚያስፈልጋቸው ገልጸው የ10 ቀናት ቀጠሮ እንዲሰጣቸው ጠይቀዋል። በመሆኑ ፍርድ ቤቱ ይህን ጥያቄ ተቀብሎ መዝገቡን ለሚያዝያ 3 ቀን 2017 ቀጥሮታል። የአቶ ኑሪ ጠበቆች ጨምሮም ተከሳሹ አሁን ከሚገኙበት ፌዴራል ፖሊስ እስር ቤት ወደ ወህኒ ቤት እንዲወርዱ መጠየቃቸውንም የፎርቹን ዘገባ አስረድቷል። በሱዳን በተፈጸመ የድሮን ጥቃት የጦር አዛዡ 9 ቤተሰቦቻቸው መገደላቸው ተዘገበ። ኤኤፍፒ ዛሬ ባሰራጨው መረጃ እንደገለጸው ይህ ጥቃት የተፈጸመው ትላንት ቅዳሜ ምሽት ላይ ነው። በማዕከላዊ ሱዳን አልጃዚር ግዛት ከዋዳ ማንዲ ከተማ በ40 ኪሎ ሜትር ርቀት ላይ በሚገኘው አልካሃሊ መንደር ውስጥ የተፈጸመው በዚህ ጥቃት በርካታ መኖሪያ ቤቶች መውደማቸውም ገልጿል። ከነዚህ መካከል የሱዳን ሺልድ ፎርስ ዋና አዛዥ የሆኑት አቧቃላ ካይካል ቤተሰቦች መኖሪያ ቤት እንደሚገኝበት ያስታወቀው ዘገባው ይህም የአዛዡ 9 ቤተሰቦች ህይወት መቅጠፉን አስረድቷል። ህይወታቸው ካለፈው ውስጥ የአዛዡ 2 ወንድሞችና ሌሎች የቤተሰብ አባላት የሆኑ 6 ልጆች እንደሚገኙበት ገልጿል። ካይካል ከዚህ ቀደም የአልጀዚራ ግዛት የፈጥኖ ደራሽ ኃይል መሪ በመሆን የሰሩ ሲሆን የዛሬ 2 ዓመት ገደማ ወደ ሌተናል ጄኔራል አብዱልፈታህ ቡርሃን ጦር ኃይል የተቀላቀሉ ናቸው። ይህን ጥቃት ፈጥኖ ደራሽ ኃይሉ እንደፈጸመው ዘገባው ጨምሮ ገልጿል። የሰሜን አሜሪካ የትግራይ ማህበር ለአውሮፓ ህብረትና ለእንግሊዝ መግለጫን መልስ ሰጠ። የሰሜን አሜሪካ የትግራይ ተወላጆች ህብረት ባወጣው መግለጫ የአውሮፓ ህብረትና የእንግሊዝ መንግስት በቅርቡ በትግራይ ክልል ባለው ጉዳይ ዙሪያ ያስተላለፉት መልእክት እንዳሳሰበው ገልጿል። በመልእክታቸው ድጋሚ ግጭት እንዳይፈጠርና የፕሪቶሪያ ስምምነት እንዲከበር በሚል ያቀረቡትን ጥሪም በጥርጣሬ እንደተመለከተው አስረድቷል። መግለጫው ሲቀጥልም ከ3 ዓመታት በላይ የአብይ አህመድ መንግስት የፕሪቶሪያውን ስምምነት በግልጽና በዘዴ ሲጥስ እነዚህን አሁን ማሳሰቢያ የሰጡትን ጨምሮ ዓለም አቀፍ ማህበረሰብ በዝምታ ሲመለከት ነበር ያለው ማህበሩ ዝምታ ገለልተኛነት እንዳልሆነ አስታውቋል። እንደውም የህዝቦች ስቃይ እንዲቀጥልና ስምምነቱ እንዲጣስ የመፍቀድ ፖለቲካዊ ሴራ ነው ብሎታል። በአሁኑ ወቅት በሚሊዮን የሚቆጠሩ ተፈናቃዮች ከ70 በላይ ስደተኞች በሱዳን ውስጥ እንደሚገኙ የጠቀሰው መግለጫው እነዚህ በረሃብ፣ በበሽታ፣ በመድኃኒት እጦትና በሌሎችም ችግሮች እየተሰቃዩ መሆኑን አስረድቷል። እነዚህ ችግሮች እንዲፈቱ የፕሪቶሪያው ስምምነት አንደኛው ፈራሚ ሆነው ህወሓት ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጠይቆ መልስ አላገኘም ያለው የማህበሩ መግለጫ አሁን ህወሓት የቀድሞውን የመንግስት አስተዳደር ለመመለስ መወሰኑን ገልጿል። ህወሓት ይህንን ለማድረግ የወሰነው ሰብአዊ እርዳታን ለማስተባበር እንዲሁም ሰላምና መረጋጋትን ለማስፈን መሆኑን ገልጾም ይህን ውሳኔ ግጭት እንደ መቀስቀስ አድርጎ መቁጠር ፍርደ ግምድልነት ነው ብሎታል። የአውሮፓ ህብረትን የእንግሊዝ መንግስትን መልእክትም አደገኛ በማለት ገልጾ የፕሪቶሪያውን ስምምነት ዝቅ የሚያደርግና ወገንተኝነት የተንጸባረቀበት አድርጎ አስቀምጦታል። መግለጫው ሲቀጥልም ዓለም አቀፉ ማህበረሰብ ለሰላምና ለመረጋጋት ቁርጠኛ ከሆነ በሚዛናዊነት በመሬት ላይ ያሉ ችግሮች እንዲፈቱ ጥረት ማድረግ ይኖርበታል ሲል አሳስቧል። የንጹህ መጠጥ ውሃ ሳኒቴሽን ግቦችን ለማሳካት የግሉ ዘርፍ የሚያሳትፍ ግልጽ ፖሊሲ እንደሚያስፈልግ አኳ ፎር ኦል አሳሰበም። ኢትዮጵያ በንጹህ መጠጥ ውሃ ሳኒቴሽንና ሃይጂን መሰረተ ልማት ላይ የሚታየውን ሰፊ ክፍተት ለመድፈን በምታደርገው ጥረት ዓለም አቀፉ አኳ ፎር ኦል የተሰኘ ድርጅት መንግስትን የግሉን ዘርፍ ተሳትፎ የሚያሳድግ ጠንካራ የፖሊሲ ማዕቀፍ እንዲዘረጋ ጥሪ አቅርቧል። መቀመጫውን ኔዘርላንድ ያደረገው ይህ ግብረ ሰናይ ድርጅት በመንግስት በጀትና በውጭ እርዳታ ላይ ብቻ
የተንጠለጠለው ባህላዊ የፋይናንስ አሰራር የኢትዮጵያን የ2030 ልማት ግቦች ለማሳካት በቂ እንዳልሆነ ይከራከራል። የድርጅቱ የአዋሽ ፋይናንስ ፕሮግራም ስራ አስኪያጅና ኢትዮጵያ ተወካይ አቶ ህዝቃኤል አየነው ለጋዜጠኞች እንደገለጹት ሀገሪቱ 100% የንጹህ መጠጥ ውሃ አቅርቦትን በተፈለገው ፍጥነት ለማድረስ የግሉ ዘርፍ እንደ ተጨማሪ አጋር ሳይሆን እንደ ማዕከላዊ ምሰሶ ሊታይ ይገባል። እንደ ቴሌኮም፣ ፋይናንስና ታዳሽ ኃይል ባሉ ዘርፎች ላይ ፈጣን ለውጥ ቢታይም የውሃ ዘርፉ ግን አሁንም ወደ ኋላ የቀረ መሆኑን አቶ ህዝቃኤል ጠቁመዋል። ለግሉ ዘርፍ ከዚህ ገበያ ምን ሊገኝ እንደሚችል በማሳየት ረገድ ክፍተቶች ነበሩ። አሁን ዋናው ግባችን የውሃና ሳኒቴሽን ዘርፍ ትርፋማና ዘላቂ የንግድ ከባቢ መሆን በተግባር ማሳየት ነው ብለዋል። መረጃዎች እንደሚያሳዩት ኢትዮጵያ የዘላቂ ልማት ግብን ለማሳካት በየዓመቱ የ1.14 ቢሊዮን ዶላር የፋይናንስ ክፍተት አለባት። ይህን ክፍተት መንግስት አሁን ባለው ውስን የፋይናንስ አቅም ብቻውን ሊሸፍነው ስለማይችል ላለፉት 40 ዓመታት በእርዳታ ላይ ብቻ ከተመሰረተው አሰራር ወጥቶ ወደ ገበያ መር መፍትሄዎች መሸጋገር ወሳኝ መሆኑ ይጠቁማል። የፋይናንስ ተቋማት በዘርፉ ላይ ኢንቨስት ለማድረግ ያላቸውን ስጋት ለመቅረፍ አኳ ፎር ኦል የፋይናንስ ስጋትን በጋራ የመጋራት ሪስክ ሼሪንግ አሰራርን እየተገበረ ይገኛል። ለዚህም በዋና ማሳያነት ከቡና ባንክ ጋር በመተባበር የ400 ሚሊዮን ብር የብድር ማዕቀፍን አዘጋጅቷል። ቡና ባንክም በውሃና ሳኒቴሽን ፕሮጀክቶች ላይ የተለየ የብድር አገልግሎት በማቅረብ የመጀመሪያው የግል ባንክ ሆኗል። እስከ 2030 የሚቆየው ይህ የብድር ማዕቀፍ በሁለተኛው ምዕራፍ ብቻ ቢያንስ 134,000 ሰዎችን ተጠቃሚ ያደርጋል ተብሎ ይጠበቃል። ድርጅቱ በመጨረሻ ምንም እንኳን እንደዚህ አይነት አበረታች ጅምሮች ቢኖሩም ሰፊ ሀገራዊ ለውጥ ለማምጣት የመንግስት ጠንካራ የፖሊሲ ድጋፍ ወሳኝ መሆኑን አጽንኦት ሰጥቷል። በመሆኑም በቅርቡ ይፋ በሚደረገው ሶስተኛ ምዕራፍ ላይ መንግስት የግሉ ዘርፍ ለዘርፉ የጀርባ አጥንት መሆኑን የሚያረጋግጥ ግልጽ አቅጣጫ እንደሚያስቀምጥ ጥያቄውን አቅርቧል። የመካከለኛው ምስራቅ ቀውስ የዓለምን አየር ጭነት ሲያዳክም የአፍሪካ ገበያ ከፍተኛ እድገት አስመዘገበ። በመካከለኛው ምስራቅ በእስራኤል አሜሪካና ኢራን መካከል የተቀሰቀሰው ጦርነት የዓለም አቀፉን አየር ላይ ጭነት ትራንስፖርት እያዳከመው ባለበት ሁኔታ የአፍሪካ አየር መንገዶች የ7% እድገት በማስመዝገብ ከዓለም ቀዳሚ ሆነዋል። የዓለም አቀፉ የአየር ትራንስፖርት ማህበር ወይም IATA የመጋቢት 2026 ሪፖርት እንደሚያሳየው የዓለም አቀፍ የአየር ጭነት ፍላጎት በ4.8% የቀነሰ ሲሆን በመካከለኛው ምስራቅ ደግሞ በ54.3% በከፍተኛ ደረጃ አሽቆልቁሏል። ለዚህ ማሽቆልቆል ዋነኛ ምክንያት በዱባይ ዶሃና አቡዳቢ የነበረው የአየር ትራንስፖርት እንቅስቃሴ በጦርነቱ ምክንያት መስተጓጎሉ ነው። በዚህ ምክንያት በርካታ በረራዎች አቅጣጫቸውን ለመቀየር በመገደዳቸው አፍሪካ እንደ አማራጭ የትስስር ማዕከል እየተጠቀሙባት ይገኛሉ። በተለይም ከአፍሪካ ወደ እስያ የሚደረገው የጭነት መስመር የ22.6% ከፍተኛ እድገት አሳይቷል። ከጭነት ባሻገር የአፍሪካ የመንገደኞች ትራንስፖርት ፍላጎት የ20.6% እድገት ያሳየ ሲሆን በተመሳሳይ ወቅት የዓለም አቀፉ እድገት ግን 2.1% ብቻ ነበር። ይሁን እንጂ ይህ እድገት ለአፍሪካ ላኪዎችና አስመጪዎች አዳዲስ ፈተናዎችንም ይዞ መጥቷል። በአንድ በኩል የአፍሪካ ገበያ ተመራጭነት እያደገ ቢመጣም በሌላ በኩል የበረራ መስመሮች መቀየር የፈጠረው የቦታ ጥበት የጭነት ታሪፍን ከፍ አድርጎታል። ከዚህም በተጨማሪ በ106.6% ያሻቀበውን የአቪዬሽን ነዳጅ ዋጋ በአህጉሪቱ የአቅርቦት ሰንሰለትና የንግድ እንቅስቃሴ ላይ ከፍተኛ ጫና እየፈጠረ ይገኛል። ሩሲያና ዩክሬን የድሮን ጦርነታቸውን አጠናክረው መቀጠላቸውን አስታወቁ። በሩሲያና በዩክሬን መካከል የሚደረገው ጦርነት መቋጫ ሊያገኝ ባለመቻሉ አሁንም ሁለቱም አካላት በድሮን የታገዘ ጥቃታቸውን ቀጥለውበታል። በዚህ ጥቃትም ወደቦችና የነዳጅ መርከቦችን ጨምሮ ወሳኝ መሰረተ ልማቶች ላይ ከፍተኛ ጉዳት ደርሷል። የሌኒንግራድ ግዛት አስተዳዳሪ ዛሬ በሰጡት መግለጫ የዩክሬን ድሮኖች በባልቲክ ባህር አቅራቢያ በሚገኘው ወደብ ላይ ጥቃት መፈጸማቸውን ገልጸዋል። በጥቃቱ እሳት የተነሳ መሆኑን አስረድተው ምንም አይነት የነዳጅ ፍሳሽ አለማጋጠሙንም አስረድተዋል። ይህ ወደብ ሩሲያ ለውጭ ገበያ የምታቀርበው ነዳጅ የሚተላለፍበት
ዋና መስመር መሆኑ ይታወቃል። የሩሲያ ባለስልጣናት በዛሬው ዕለት በሀገራቸው ሰሜን ምዕራባዊ ክፍል ከ500 በላይ ድሮኖችን መተው መጣላቸውን ገልጸዋል። በተያያዘ የዩክሬን ፕሬዝዳንት ዜሌንስኪ በበኩላቸው በጥቁር ባህር ላይ 2 የሩሲያ ነዳጅ ጫኝ መርከቦችን መምታታቸውን አስታውቀዋል። እነዚህ ቆመው የነበሩት መርከቦች በደረሰባቸው ጉዳት የተነሳ ድጋሚ አገልግሎት እንደማይሰጡም ገልጸዋል። የዛሬው ጥቃት ዩክሬን በረዥም ርቀት ማጥቃት አቅሟን ማጠናከሯን እንደሚያሳይ ያስረዱት ዜሌንስኪ አሁን ወታደራዊ ዘመቻችን ከተለመደው ባህላዊ ውጊያ የላቀ ሆኗል ብለዋል። በዛሬው ዕለት ዩክሬን በ334 ድሮኖች በሩሲያ ውስጥ ዘልቃ በመግባት ጥቃት መሰንዘሯን የሩሲያ ባለስልጣናትም አምነዋል። ይህ በእንዲህ እንዳለ ሩሲያ በበኩሏ በደቡባዊ ዩክሬን ኬርሰን ዛሬ በፈጸመችው የድሮን ጥቃት 1 ሰው ሲገደል ሌሎች 4 መቁሰላቸው ተዘግቧል። ሩሲያ በሌሎች ዩክሬን ከተሞች ላይ ጥቃት የፈጸመች ቢሆንም ይህ ዘገባ እስከተዘጋጀበት ጊዜ ድረስ ስለደረሰው ጉዳት የተባለ ነገር የለም። ሳውዲ አረቢያ በአንድ ሳምንት ውስጥ 14855 ህገወጥ ስደተኞችን ማባረሯና ሌሎች 11300 ስደተኞችን በቁጥጥር ስር መዋሏን አስታወቀች። የሳውዲ አረቢያ የሀገር ውስጥ ሚኒስቴር ዛሬ ባወጣው መግለጫ ለአንድ ሳምንት ያህል የተቀናጀ የደህንነት ዘመቻ ማከናወኑን ገልጿል። ይህ ዘመቻ የተከናወነው ከኤፕሪል 23 እስከ ኤፕሪል 29 መሆኑን ገልጾ በዘመቻው ውስጥ የጸጥታ አካላትና ሌሎች የሚመለከታቸው የመንግስት መስሪያ ቤቶች መሳተፋቸውን አስረድቷል። ይህንን ተከትሎም 6244 ሰዎች የመኖሪያ ፈቃድ ህግን በመተላለፋቸው 3543 ሰዎች የድንበር ጥበቃ ህግን በመጣሳቸውና 1513ቱ ደግሞ ካለ ፈቃድ ስራ ላይ ተሰማርተው በመገኘታቸው በቁጥጥር ስር መዋላቸውን አስታውቋል። እንዲሁም 18601 ህገወጥ ስደተኞች ከሀገራቸው ኤምባሲ አስፈላጊውን የጉዞ ዶክመንት አሟልተው ወደ ሀገራቸው እንዲጓዙ የሚል መመሪያ እንደተሰጣቸው የጠቀሰው መግለጫው ከነዚህ ውስጥ በአንድ ሳምንት 14855ቱ ወደ ሀገራቸው መሄዳቸውን አስረድተዋል። ሌሎች 4337 ደግሞ የጉዞ ሰነዳቸውን ለማሟላት በሂደት ላይ እንደሚገኙ ተገልጿል። ይህ በእንዲህ እንዳለ በዚህ ሳምንት ሌሎች 1330 ሰዎች በህገወጥ መንገድ ወደ ሳውዲ አረቢያ ሊገቡ ሲሉ መያዛቸውን የገለጸው ሚኒስትሩ ከነዚህ ውስጥ 54% ኢትዮጵያውያን ናቸው ብለዋል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት መረጋገጡን የፌዴራል ፖሊስ አስታወቀ። በ2018 በጀት ዓመት የ9 ወራት ጊዜ ውስጥ ከፍተኛ ባለስልጣናትና ታዋቂ አርቲስቶች በሙስና ከ98 ቢሊዮን ብር በላይ ወይም 78 ቢሊዮን ብርና 134 ሚሊዮን ዶላር በሀገር ኢኮኖሚ ላይ ጉዳት ማድረሳቸው በኦዲት ምርመራ መረጋገጡን የኢትዮጵያ ፌዴራል ፖሊስ አስታወቀ። ፖሊስ ይህንን ያስታወቀው የ9 ወራት የዕቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ እንዳብራሩት ሙስናው በተለይም ከማዳበሪያ ግዢ ጋር በተገናኘ በግብርና ኮርፖሬሽን እና በባህር ትራንዚት ባለስልጣናት እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ነው። ወንጀለኞቹን ንብረት ወደ ውጭ አገር ያሸሹ በመሆኑ ይህንን ለማስመለስ የኦዲት ውጤቶችን መነሻ በማድረግ ከሌሎች ተቋማት ጋር በቅንጅት እየተሰራ መሆኑን ገልጸዋል። ከዚህም በተጨማሪ በህገወጥ የገንዘብ ዝውውር ወይም ሐዋላ ከ44 ቢሊዮን ብር በላይ ያንቀሳቀሱ 92 ተጠርጣሪዎች ወደ ህግ መቅረባቸውን አብራርተዋል። ሪፖርቱን በዋናነት ያቀረቡት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በበጀት ዓመቱ 20.5 ቢሊዮን ብር የሚገመት የኮንትሮባንድ ዕቃ በቁጥጥር ስር መዋሉን ገልጸዋል። በተጨማሪም ከኤርትራ ወደ ኢትዮጵያ ገብተው በትግራይ በኩል ለጽንፈኛ ቡድኖች ሊተላለፍ የነበረ ከ56,000 በላይ ጥይትና 241 የጦር መሳሪያዎች ተይዘዋል። ስለ አዲስ አበባ የጸጥታ ሁኔታ አስተያየታቸውን የሰጡት ኮሚሽነሩ አዲስ አበባ የሞባይልና የመኪና እቃዎች ስርቆት ካልሆነ በቀር የተደራጀ ወንጀል የማይፈጸምባትና ከበርካታ ያደጉ ሀገራት ከተሞች በተሻለ ደህንነቷ የተጠበቀች ከተማ መሆኗን መስክረዋል። በአጠቃላይ በ9 ወራቱ ከትግራይ ክልል ውጪ ከ157,000 በላይ የወንጀል ክሶች መቅረባቸውን ሪፖርቱ አመላክቷል።
በተጨማሪም የፖሊስ ሰራዊቱ አገራዊ ደህንነትን ለማስጠበቅ መስዋዕትነት እየከፈለ መሆኑን በማስታወስ አብዛኛው ሰራዊት በካምፕ የሚኖር በመሆኑ መንግስት ለሰራዊቱ የመኖሪያ ቤት ችግር መፍትሄ እንዲሰጥ የፌዴራል ፖሊስ ኮሚሽን ለምክር ቤቱ ጥያቄ አቅርበዋል። የሀገር ባለቤትነት የሚጀምረው በሴቶች አመራር ነው። ዶክተር ጽዮን ተረፈም ኢትዮጵያ የጤና ስርዓቷን ለማጠናከር በምታደርገው ጥረት ትኩረቱን ከፖሊሲ ማዕቀፎች ወደ ተግባራዊ የሀገር ባለቤትነት ወይም ካንትሪ ኦውነርሺፕ እና ከማስፋፋት ወደ ፍትሃዊ ተደራሽነት እያሸጋገረች ትገኛለች። የኦርቢስ ኢንተርናሽናል የፕሮግራም ልማት ስራ አስኪያጅ የሆኑት ዶክተር ጽዮን ተረፈ አበበ ከካፒታል ጋዜጣ ጋር ባደረጉት ምልልስ ይህንን ሽግግር እና ከጀርባ ያሉትን ቁልፍ ጉዳዮች ዳሰዋል። ዶክተር ጽዮን እውነተኛ የሀገር ባለቤትነት ማለት የጤና ፖሊሲዎች በወረቀት ላይ ከመስፈር ባለፈ በሀገር ውስጥ ሀብት ሲደገፉና ውሳኔዎች በክልልና በወረዳ ደረጃ ሲተገበሩ እንደሆነ ያብራራሉ። ለዚህ ደግሞ የሴቶች አመራር ወሳኝ መሆኑን ያሰምሩበታል። አብዛኛውን የጤና ሰራተኛ ኃይል የሚሸፍኑት ሴቶች በመሆናቸው እነሱን በውሳኔ ሰጭነት ማሳተፍ የጤና ስርዓቱን ፍትሃዊ፣ አካታችና ዘላቂ ያደርገዋል ይላሉ። በጤናው ዘርፍ አሁን ላይ ያለው ትልቁ ክፍተት የሰው ኃይል እጥረት ሳይሆን ፍትሃዊ ያልሆነ ስርጭትና የክህሎት ማነስ መሆኑን ዶክተር ጽዮን ይጠቁማሉ። በተለይም በገጠር በአርብቶ አደርና ግጭት ባለባቸው አካባቢዎች የጤና ባለሙያዎች እጥረት በስፋት ይታያል። ይህንን ለመቅረፍ በገጠር ለሚያገለግሉ ባለሙያዎች የማበረታቻ ፓኬጆችን ማዘጋጀት፣ ተከታታይ የሙያ ማሻሻያ ስልጠናዎችን መስጠትና የድጋፍ ስርዓቶችን ማጠናከር እንደሚያስፈልግ ይመክራሉ። የ2004 እስከ 2030 የብሔራዊ የጤና ሰራተኞች ስትራቴጂክ እቅድን ለማሳካት የፋይናንስ እጥረትና ዝቅተኛ የማስተዳደር አቅም ዋነኛ ማነቆች መሆናቸውን አንስተዋል። ለዚህ መፍትሄው አዳዲስ እቅዶችን ከማውጣት ይልቅ በጀትን ከጤና ሰራተኞች ፍላጎት ጋር ማጣጣምና የተቋማትን ቅንጅት ማጠናከር መሆኑን ያስረዳሉ። ውሳኔዎችን ለህብረተሰቡ ቅርብ በሆኑ አካላት በተለይም ሴቶችን በማሳተፍ ማስተላለፍ የተሻለ የጤና ውጤት እንደሚያመጣም በተጨባጭ ማሳያዎችን በማንሳት አብራርተዋል። ስለ ጤና ኤክስቴንሽን ፕሮግራም ሲያነሱ ፕሮግራሙ አሁን ላይ ከማስፋፋት ይልቅ ወደ ጥራትና የሙያ ማሻሻያ ወይም ስፔሻላይዜሽን መሸጋገር እንዳለበት ያሳስባሉ። ይህንንም ለማድረግ የጤና ኤክስቴንሽን ባለሙያዎችን አብዛኞቹ ሴቶች የሆኑትን ደህንነት መጠበቅ፣ ማሰልጠንና ማበረታታት ወሳኝ ነው። በተጨማሪም የጤና መረጃዎችን ወይም ዳታ በአግባቡ አለመጠቀም ሌላው ክፍተት ሲሆን መረጃዎችን ለሪፖርት ብቻ ሳይሆን ለውሳኔ አሰጣጥና አፈጻጸም ማሻሻያ ልንጠቀምባቸው ይገባል ብለዋል። ዶክተር ጽዮን መልእክታቸውን ሲያስተላልፉ የፖለቲካ መሪዎች ከፕሮጀክት አፈጻጸም ባለፈ በሰው ኃይልና በስርዓት ግንባታ ላይ ኢንቨስት እንዲያደርጉ እንዲሁም የማህበረሰብ መሪዎች የጤና ስርዓቱ ተጠቃሚ ብቻ ሳይሆኑ የባለቤትነት ስሜት ተሰምቷቸው በተለይም ሴቶች ስርዓቱን በመገንባት በኩል የነቃ ተሳትፎ እንዲያደርጉ ጥሪያቸውን አቅርበዋል። ፈረንሳይ አዲሱ የአፍሪካ ስልት የናይሮቢው ጉባኤ እውነተኛ የትብብር ማሳያ ወይስ የተጽዕኖ ማስቀጠያ ስልት? ፈረንሳይ በአፍሪካ ያላትን የቆየ የለጋሽና ተቀባይ ግንኙነት ወደ እኩል አጋርነት ለመቀየር በሚል ከኬንያ ጋር በመተባበር በመጪው ሜይ 11 እና 12 በናይሮቢ አፍሪካ ፎርዋርድ ጉባኤ 2026ን ታካሂዳለች። ከባህላዊው የፈረንሳይኛ ተናጋሪ ወይም ፍራንኮፎን ሀገራት ቀጠና ወጥቶ በእንግሊዝኛ ተናጋሪዋ ናይሮቢ የሚካሄደው የጉባኤ የዓለም አቀፍ የፋይናንስ መዋቅር ማሻሻያን፣ አርቲፊሻል ኢንቴሊጀንስን ወይም ኤአይ እና አረንጓዴ ኢኮኖሚን ዋነኛ አጀንዳ አድርጓል። ይሁንና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና የኬንያ ዊሊያም ሩቶ በጋራ የሚመሩት ይህ መድረክ ፈረንሳይ በምዕራብ አፍሪካ እያጣች የመጣችውን የፖለቲካና የኢኮኖሚ ተጽዕኖ በምስራቅ አፍሪካ ለመተካት የምታደርገው አዲስ የዲፕሎማሲያዊ ሽፋን ወይም ሪብራንዲንግ ጥረት መሆኑን የሚያነሱ ወገኖች አልታጡም። አዘጋጆቹ የእኩልነትና የጋራ ተጠቃሚነት ትርክትን ቢያስተጋቡም ግዙፍ የፋይናንስ የበላይነትና የቴክኖሎጂ አቅም ባላት ፈረንሳይና በዕዳ ጫና ውስጥ በሚገኙ የአፍሪካ ሀገራት መካከል በተጨባጭ እንዴት ሚዛናዊ አጋርነት ሊፈጠር ይችላል የሚለው ጉዳይ አጠያያቂ ነው።
ጉባኤው አፍሪካውያን የዲጂታል ስራ ፈጣሪዎችን እንደ ኢትዮጵያውያኑ አሳም ኤአይ እና ቀዳማዊ ስቱዲዮ የመሳሰሉትን ጨምሮ 1500 የሚደርሱ የቢዝነስ ሰዎችን ያሳተፈ ቢሆንም በጉባኤው ማጠቃለያ የሚጸድቀው የናይሮቢ አዋጅ ከተለመደው የዲፕሎማሲያዊ የቃላት ግርግር ባለፈ አፍሪካን ከከባድ የዕዳ ጫና የሚያላቅቅና ዓለም አቀፍ የፋይናንስ ውሳኔዎች ላይ እውነተኛ የድምጽ ባለቤት የሚያደርግ ተጨባጭ ለውጥ ያመጣሉ የሚለው የብዙዎች ጥያቄ ሆኗል።